ሜጀርና ማይነር ፕሮፌትስ እንዳለ ታውቃላችሁ በሹመት እኔ ባሰብኩት ቁጥር ሳቄ ይመጣል። ሜጀርና ማይነር ነቢያት የምንላቸው አሉ። እኛ ባይብል ስናጠና እኛ ነን የሰጠነው እኮ መጀመሪያ ድሮ መጽሐፍ ቅዱስ ትምህርት ቤት የተማራችሁ ታስታውሱ እንደሆነ ሜጀር ፕሮፌትስና ማይነር ፕሮፌትስ ይባላሉ። ለማጥናት ማለት ነው። ሁሉን የነቢያት መጽሐፍት አንድ ላይ ማጥናት ስለማይቻል እና ትልልቅ ነቢያትና አነስ ያሉ ነቢያት፣ ጥቃቅን ነቢያት ብለን እንከፍላቸዋለን ከሁለት። ለምንድን ነው? በጻፉት መጽሐፍ ቮሊዩም ልክ ነው። ሰውየው ታላቅ ነው ለማለት ሳይሆን አሁን የኢሳይያስ መጽሐፍና ዕንባቆም ትንሽዬ ናት። ነብዮች እኮ ነብይ ናቸው። ነብዩ ዕንባቆም ነው፣ ነብዩ ኢሳይያስ ነው። ሜጀር ነብይ አይደለም ኢሳይያስ። አያውቀውም ይሄን። እሺ ሰማይ ላይ ብትጠይቁት ሜጀር ነብይ this ነው ሜጀር ፕሮፌት። የጻፈው ብዙ ስለሆነ ከሜጀር ፕሮፌትስ መካከል ነው። አነስ ያለ የጻፉት ደግሞ ከነብዩ ያንሳል ሳይሆን የጻፈው ያንሳል ነው። ማይነር ፕሮፌት ነው። ለምሳሌ ሰቆቃው ኤርሚያስ ኦር ሶፎንያስ ታንክ ዩ በጣም ባለ አንድ አሉ፣ ባለ ሁለት ምዕራፎች አሉ። እነሱን ማይነር ፕሮፌትስ እንላቸዋል። አሁን የዘመኑ ተመቸውና ሜጀር ፕሮፌት ይላል። ወገኖቼ ልብስ መቀያየር ጎልያድን አይጥልም። የተሰጠችን ጠጠር ነች የምትጥለው። ምን የነገስታት ልብስ ስለለበስን ጎልያድ አይወድቅም። የተሰጠች ጠጠር ምንድነች ናት? እሷን ብቻ ዝም ብለው ወርውር። ተጠራህባት አልተጠራህባት፣ አማረች አላማረች ደግነቱ በዚህ ሁሉ ክርክር አስተማሪ ስለሌለ ወር ኦኬ። ወደዛ ለማደግም የሚጥር ብዙ አይቻል አውቅም። ሜጀር ማይነር ለመሆንም ትግል የለውም። ኢትስ ኦኬ። ግን መዋቅር አይደለም ይሄ። የኢየሱስ መንፈስ አይደለም። የኢየሱስ መንፈስ አይደለም። ዮሐንስ መጥምቁ በጣም ከሚያስገርመኝ የመጽሐፍ ቅዱስ ጀነራልስ መካከል አንዱ ዮሐንስ መጥምቁ ነው። በጣም ያስገርመኛል። ድካም የለውም ማለት ሳይሆን ድካም ነበረው፣ ግን በጣም አስገራሚ ሰው ነው። ጌታችንን በ6 ወር ይቀድመዋል፣ በእድሜም በአገልግሎትም ይቀድመዋል። ኢየሱስን ያጠመቀው እሱ ነው። ጌታችንን ያጠመቀው እሱ ነው። እና በጣም ብዙ ኦዲየንስ ነበረው። በጣም ብዙ ኦዲየንስ ነበረው። የሚከተለው ህዝብ በጣም ብዙ ነበር። እና አንዱ ትልቁ ጥያቄያቸው ማነህ አንተ ነው። ስለ ራሱ ስለማይናገር ይጨንቃቸዋል። እኛ እኮ ተናገረን ነው የምንጀምረው። ምንም ስለ ራሱ ስለማያወራ ንገረን ማነህ አንተ። አንድ ጊዜ በተለይ ዴሊጌትስ መጥተው ማለት ነው ልኡካን ቡድን ተልኮ ከሃይማኖት ሰዎች ልኡካን ቡድን መጥቶ ንገረን፣ እኛ ተልከን የመጣ ነው፣ ያለ መልስ አንሄድ ማለት እኔ ድምፅ ነኝ። ድምፅ እኮ ምንም የላትም። ድምፅ ነኝ። በምድረ በዳ የሚጮህ ሰው ድምፅ ነኝ። ከኔ በኋላ የሚመጣው እሱ የጫማውን ጠፍር ልፈታ የማይገባኝ እሱ ይመጣል። ክርስቶስ ነህ አይደለው? ኤልያስ ነህ? በነገራችን ላይ ኤልያስ ነኝ ቢል እንኳን መብት አለው። ክርስቶስ መሲሁ ከመምጣቱ በፊት ነብዩን ኤልያስን እልክላችኋለሁ ስለተባለ ጌታችንም ሲናገር ትዝ ይላችሁ እንደሆነ ይሄ እኮ ሊመጣ ያለው ኤልያስ እኮ ይሄ ነው ስላለው የስ ማለት ይችላል። አይደለም። ማነህ አንተ? ድምፅ ነኝ እኔ። የኢየሱስ መንፈስ አይደለም። የሹመትና የልብን የመለጠጥ ስፒሪት የኢየሱስ መንፈስ አይደለም። ቤተክርስቲያን መለየት አለባት ስጦታዎችን እያየች። እኛ ግን የተለየን ሰዎች መጠሪያ ታይትልና መዋቅር ማድረጋችን ግን ልክ አይደለም። የቸርችን አሰራር እወቁ፣ ለእናንተም ይጠቅማችኋል።